የምትታሰረው በነገራችን ላይ የገደለው ሳይታሰር ለገደለው ፍትህ መጠየቅ ያሳስራል። ኢትዮጵያ ላይ ይሄው ቋላ ያሉት ፍትህ ጠይቀው ፍትህ የጠየቁ ይታሰራሉ። ገዳዮቹ አሁንም ማረ እያጣራን ነው። እነዚህ ደግሞ ካፊር ብለው ሌላውን በሙሉ ለማጥፋት የተነሱ ወሃብ የተባለ የነ ሁሱ አይነት ቆዳ መሃይም የሚከተል እምነቱን እንኳን የማያውቀው አልተገለጠም የሚል መሃይም የነሱ ኡስታዝ ተብሎ ይሾማል። ከዛ እሱ ቤት ይገቡና ሻሃዳና ሲዝሏቸውና ስምሽ ማን ነው? ወልደ ማርያም። ሴቷ ወልደ ማርያም። ዝናብ ወርቅ። ስመ ክርስትናሽ ማን ነው? ዝናብ ወርቅ። ስመ ክርስትናሽ ወልደ ማርያም። ስምሽ ማን ነው? አያት። እሺ አሻዱ በይ እያለ አልተገለጠም ብሎ ሲለፈልፍ የሚናገረው አቶ ግራ የገባው ሰውዬ እዛ ሄዶ ሌላ ፖለቲካ ይሰራል። በምናየው መልኩ ማለት ነው። ስለዚህ ኖ እኔ የሀባሾቹ ምንም ችግር የለብኝም። ሀባሾቹም ስለሌላ እምነት ክፉ ሲናገሩ ሰምቼ አላውቅም። መልካሞች ናቸው። ይኸው በምታዩት ሀቁን ወጥተው ይናገራሉ። ሂጃብ አድርገው ሴቶቹም ወንዶቹም ወጥተው ስለሌላው መልካም ሲናገሩ ሰምቻለሁ። አባሩልን፣ እነዚህን አልቻልናቸውም ብለው ተናግረዋል። ሀጂ ሙፍቲ ተናግረዋል። ሀጂ ሙፍቲ ተናግረዋል። ስለዚህ በዛ ነገር ላይ ምን መደረግ አለበት? መሰራት አለበት። ስለዚህ ያንን ነው ማለት። ስለዚህ በጣም ለይተን እንወቅ። የምትታሰረው በነገራችን ላይ የገደለው ሳይታሰር ለገደለው ፍትህ መጠየቅ ያሳስራል። ኢትዮጵያ ላይ ይሄው ቋላ ያሉት ፍትህ ጠይቀው ፍትህ የጠየቁ ይታሰራሉ። ገዳዮቹ አሁንም ማረ እያጣራን ነው። ለ8 ዓመት መንግስት እያጣራ ነው በነገራችን ላይ። ስለዚህ ገዳዩ መንግስት ነው። እንግዲህ እንደ ኢትዮጵያ ምርጫ ማለት ነው። እነዚህ መሀይም ብልጽግና ምርጫ ብሎ የምርጫ ውጤት እናሳውቃቸዋለን። ማን ይመረጥ ነበር? ከማን ጋር ተወዳደረ? ስለዚህ 8 ዓመት ሙሉ ኤግዛክትሊ መንግስት ነው ይህን የሚያደርገው። ኦርቶዶክስን ለምን ስላልተንበረከከች ኦርቶዶክስ ለማንም ስለማታሸረግድ ለመጣው ለሄደው ኦርቶዶክስ አታሸረግድም። ለመጣው ለሄደው የሚያሸረግዱዋል። አሁን ለምሳሌ ይቅርታ ጴንጤዎችን ለብልጽግና እያሸረግዳችሁ ነው። በተለይ ፓስተሮቹ ምዕመኑ እያልኩ አይደለም፣ ፓስተሮቹ እያሸረግዳችሁ ነው። ሱቅ በደረታችሁ እንዳይዘጋ። ስለ ቴዲ አፍሮ እየየ ስትሉ የነበራችሁ እናንተ ነበራችሁ። እየየ ስትል የነበራችሁ ምዕመናኑ አይደለም። ምዕመናኑ በጣም አስተዋይ ነው። ፓስተሩ ግን ኪሱን ነው የሚፈልገው። ለምን? ይሄ ምዕመናንን የሚዘርፍበት ቦታ አለ። የሚዘርፍበት ቦታ ተሰጥቶታል። ምዕመናኑ ከዛ የተቀላቀለ አይደለም። እላይ ወጥተው ግን ሲያጨበጭቡ ምን ሲሉ ምን ተገኝቶ ኢትዮጵያ ላይ ምን ሆነ? መንገድ እሺ፣ አዲስ አበባ ላይ ልማት ነው መጽዳት ማለት አይደለም። ጨርሶ አይገናኝ፣ ምንም አይገናኝ። ልማት ኮምፕሊትሊ ከፓርክ ከመስራት አይገናኝም። ምንም አይገናኝ። አዲስ አበባ ላይ ምን ተሰራላችሁ? በጣም የሚጠቅማችሁ መስሪያ ቤት ወይም ደግሞ ኢንፍራስትራክቸር ምን ተሰራ? የአዲስ አበባ ልጆች መልሱልኝ። ምንድን ነው የተሰራ? ምን አይነት ድርጅት ተሰራ? ልብ ካለ አስገባ እያለም ይፎክራል። አደራ አስገባ አለው። በቪዲዮ ግባ አደራ።
ይኸው ልኬላ በቪዲዮ ግባ። ልብ ካለ ብላል። እስቲ በቪዲዮ ግባ። አውቃለሁ በቪዲዮ አትገባ። ዝም ብሎ መጽሐፍ ከስር ጀግኖች ናቸው ስለማውቃቸው ገባ። አዲስ አበባ ላይ ተሰርቶ ቢሆን ሰው ያመሰግናል። የተሰራ ነገር ላይ ሰው አይቃወምም። መንገድ መሰራቱ እኔ ተቃውሞ የለኝም። ግን መንገድ ሲሰራ እዛ ቦታ ላይ ፋብሪካ ተሰርቷል ወይ ነው። መንገድ ላይ መብራት ስላበራ ምንም የሚጨምር ነገር የለም። ቤት ውስጥ ቢበራ ይሻላል መንገድ ላይ ከሚበራ። መንገድ ላይ ብታበራው ምንም አያደርግም። ቤት ውስጥ ቢበራ ይሻለኛል ውጭ ከሚበራ። ውጭ ላይ ፋውንቴን ሰርተ ፎቶ መነሻ ከምታደርገው የቤት ውሃ ቢኖራቸው ይሻለኛል። የቤት ውሃ ቢኖራቸው በቧንቧቸው ውሃ ቢመጣላቸው ይሻለኛል የውጭ ፋውንቴን ለፎቶ ከምታደርገው። ይህ አስተሳሰባቸው ስላልሰለጠነ ምንም ማድረግ አይቻልም። እና ብዙ ጊዜ ሰው አይ ቲንክ ከዚህ በኋላ የሚታገስ አይመስለኝም። ኦርቶዶክስን አብሶሉትሊ እየበደላት ያለው መንግስት ነው። መንግስት በጣም እየበደላት ስለሄደ መንግስትም በአንድ ላይ ኦርቶዶክስ ተቃወመ ማለት ነገሮች በአጭር ጊዜ ውስጥ ይቀጫሉ። ብልጽግና ያሰብከው ያለምከው ምናምን ያልከው ነገር እመነኝ ባዶ ይገባል። እኛ ኢህአዴግን በመቃወም እውነቴን ነው ብዙ ዓመት አልፍ በ6 ዓመት ውስጥ እኔ ተቃውሜያለሁ። 6 ዓመት በዛ ውስጥ ኮምፕሊትሊ ነገሩን ተቀባይነት አግኝቶ ውጤታማ ሆነናል። የሰው ልጅ ሲቃወም ውጤት ያመጣል። የሚቃወመው ደግሞ ምክንያታዊ ከሆነ እግዚአብሔርም ይረዳዋል። በውሸት አይደለም፣ የዘር ጉዳይ አይደለም። ኦሮሞም እምሽክ ተደርጎ እየተበላ ነው፣ እያየን ነው። የኦሮሞ ህዝብ ምሬቱን ገልጿል። ለኦሮሞ ብሎ የታገለ አጫሉ ሁንዴሳን ቆርጥማችሁ በልታችሁ አይተናል። ሌሎችንም የ16 ዓመት ልጅ እናቱ ፊት በጥይት ብልጽግና ረሽኗል። እናቱ ፊት ምንም የማያደርግ የቤተ ክርስቲያን ልጅ ታዳጊ ልጅ ምንም ያላደረገው። ሌሎችም ፖለቲከኞችን የኦሮሞ ልጆችን በሙሉ የመንግስት በልቷል። ስለዚህ ተቃውሞ የሁሉም እንጂ የአንድ ሰው እንዳልሆነ እንድታውቁት ነው። ስለዚህ አሁን ኢትዮጵያ ብዙ ቦታ ላይ ታየ ደንዳ እንትና አሁን እስካሁን የት እንዳለ አይታወቅም። ማንም ተናግሮ አያውቅም። ይሄ ከካናዳ ፓርላማ የገባው ስሙ ማን ነው? ማንም አይቶት አያውቅም። ማንም ስለሱም አውርቶ አያውቅም። ከካናዳ የገባው ማን ነው የሚባለው? መላጣ የነበረው የአዲስ አበባ ልጆችን የሰደበው ሃንጋሳ ይኑር ይሙት የሚያውቅ ሰው የለም። ስለ ሃንጋሳ ምንም የተባለ ነገር የለም። ምንም የት ይኑር ምን ይሁን አይታወቅም። አንድ ወጥቶ በጣም በኃይለኛው በምሬት ተናግሯል። ሃንጋሳ ኢብራሂም የት ይግባ የት ይውጣ የሚያውቅ ሰው የለም። እና ያሳዝናል። በዚህ ደረጃ ለምን መንግስት ያንን አካሄድ እንደፈለገው ባይገባኝም መንግስት በዛ ደረጃ መሄዱ ለምን እንዳስፈለገ አይገባኝም። እኔ ለምን እንደሆነም አልገባኝም። ስለዚህ ብዙ ነገሮች ይሆናሉ ብዬ አስባለሁ። ስለዚህ ኦርቶዶክስ ከዚህ በኋላ የሚመጣው የከፋ ነው። ከዚህ በኋላ የሚመጣው የከፋ ስለሆነ ተዘጋጅ። የኦርቶዶክስ ወንድምናቶቼ ከዚህ በኋላ የሚመጣው በሀባሽ በሚባሉ ሙስሊሞችና በኦርቶዶክስ ላይ የሚመጣው ጊዜ የከፋ ነው። ሀባሽ የሚባለውን እየጨረሷቸው
እየጨረሷቸው። ለምን እናንተ ካፊሮች ናችሁ እያሏቸው፣ እናንተ ከሃዲ ናችሁ እያሏቸው እነሱንም ጭምር ነው የሚያሰቃያቸው። በደንብ ይውል ኤቪደንስ ስላልከው እግዚአብሔር ይስጥህ። ታንኪዩ ስለጠየቀኝ በማስረጃ አሳያለሁ። በማስረጃ አሳያለሁ። እግዚአብሔር ይስጥ። እኔ ማስረጃ የሚጠይቀኝ ሰው በጣም ነው የምወደው፣ በጣም ነው የማከብረው። ይኸው ምንድነው? ሸሪያ ነው፣ ህግ ነው። ህግ ነው የነሱ ሸሪዓ፣ የወሃቢ ሸሪዓ ህጋቸው ግደል ነው የሚለው። አላህን ያልተከተለ ጨርስ ነው የሚለው። እሴ ያንን ስራ ሌላ እኔ ቋቋመዋለሁ የሚል ይግባበት። አለባብሰህ ልትኖር አይገባም። አላህ አልሐምዱሊላህ ለምን ይገኛል? ይህንን ነው የምለው። በማስረጃ ነው የምንናገረው፣ በማስረጃ። ስለዚህ ራሳቸው ሙስሊም ከአቅማቸው በላይ ሆኗል። ሙስሊም አህባሽ የተባሉ ሙስሊሞች ከአቅማቸው በላይ የሆነ ነገር ነው ያለው። ይሄን ነው ሲደረግ ያየ ነው። በጣም በጣም ያሳዝናል። ባይሆን ደስ ይለኛል። ይኸው መሬት እንዴት አድርገው ይሄኛው አንደኛው ቀንደኛው የወሃቢ ቀንደኛው ይሄ ሰውዬ ነው። ላሳያቸው። አርሲ ላይ ያለው አርሲ ላይ አንዱ ሲያስጨፈጭፍ የነበረው ይህ ከኡስታዙ ወይ ደግሞ ከሼሁ በስተጀርባ ያለው ሰው ይህ ሰው ነው። አርሲ ላይ ሲያስጨፈጭፍ እንደነበረ በማስረጃ ጭምር በመረጃ ጭምር ስናጋልጥ ነበር። ታዲያ ክርስቲያኖቹን ከጨፈጨፈ ክርስቲያኖችን ካጸዳ በኋላ ቦታው ምን አደረገ? አንዱ ላሳያችሁ። ሰላሙ አለይኩም ወረሕመቱላሂ ወበረካቱ። የአርሲ ዞን የሰላ ከተማ እንዲሁም የዲዮ ወረዳ የሙስሊሙን ህብረተሰብ ችግር ግምት ውስጥ በማስገባት ይህንን ሰፊ ሜዳ እምብርት ዋናው መንገድ ላይ የሙስሊሙን ችግር በመረዳት የሙስሊሞች ችግር እንዲቀረፍ ብለው ይህንን በመስጠታቸው በራሴና በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከፍ ያለ ምስጋና ሊያቀርብላቸው ወዳል። ያየነው ተአምር ነው። 100 ሜትር ማለት በጣም ሰፊ ነው። የአርሲ ዞን ሙስሊሞች ሰፊ ቢሆኑም ሙሉ ለሙሉ ይመጥናል ብለን ባንልም ይህ ያልተገኘ ያልነበረ እድል ነውና እጃችን የገባውን አልምትን ቀሪውንም ደግሞ እርስ በራሳችን መጣያቁ ግድ ነው። ስለዚህ እሑድ የገቢ መሰብሰቢያ ፕሮግራም አለ የሚለውን ሰምቻለሁ። ደብዳቤም ደርሶኛል። በዚህ አጋጣሚ ሁሉም ድምጻችን የሚሰሙ ወገኖች ሙስሊሞች ብቻ ሳይሆኑ ወገኖች ሁሉ በዛ ቀን እንዲሳተፉ በዚህ አጋጣሚ መልእክትን ለማስተላለፍ ወዳለሁኝና እንደዚህ ይህን የሚያህል ቦታ ሰው ሳይኖርበት አርሲ ላይ ለመንግስት አስረክብን ነው የሚለው። መንግስት ደግሞ ለነሱ ሰጣቸው መልሶ።
ምንድነው እያደረጉ ያሉት? ቤተክርስቲያንንም ያቃጥላሉ። እዛ ቦታ የሚኖሩበትን ሰዎች አብረው ነው የሚያቃጥሉት። ለምን? ከዛ ጠያቂ የሚያደርግ የለም፣ ክሌም የለም። የማን መሬት ነው ቢባል መልሶ የሚወስድ የለም። ከነ ቤተሰባቸው ይፈጇቸዋል። ከዛ በኋላ ሙሉን መሬት ይኸው ለመንግስት እንስጥ ይላሉ። መንግስት መልሶ ለነሱ ይሰጣቸዋል። ይሄን የሚያስደረግ አሳራጁ አንደኛው ይሄ ነው። እጅግ ስታየው ራሱ እግዚአብሔር ምስክሬ አራጅ ነው የሚመስለው። ይኸው መጅልሳችን ጎን እንድትቆሙና የተባለው ትምህርት ቤት ነው፣ መስጅድ ነው፣ ኮሌጅ ነው። ግን ከዛ በላይ ከፍ ማለት አለበት። እኔን የሚሰሙኝ ሆነ የሚመለከቱት በስ ሙስሊሞች ብሔር፣ ቋንቋ ሳንለይ ይህን የመሰለ ወርቃማ ሜዳ መንግስታችን ስለግሰን ለሙስሊሞች ብሎ ይህንን ስጦታ ሲያበረክት መሬቱን ብቻ አበርክቶ ወደኋላ የተመለሰ መንግስት አይደለም። ሰምተናል። የመሬት ክፍያ እንዳለው ካሳ እንዳለው ሰምተናል። የዚህን ካሳ ግማሹን እኔ እችላለሁ ብሎ የተከበረ ከንቲባችን ይህንን። ስለዚህ ብዙ ነገሮች አሉ። ግን ወሬ ብቻ ባይሆን ሰው ቢንቀሳቀስ፣ ሰው ደፋር ቢሆን ነገሮች ይቀየሩ ነበር። ህዝቡ ቢነቃ፣ ህዝቡ ድፍረት ቢኖረው፣ ህዝቡ ለሞተበት መፍትሄ ቢፈልግ ከሀባሽ ከሚባል ሙስሊሞች ጋር ተባብሮ እነዚህን አማጽያንን ቢታገል ውጤታማ ይሆናል። መንግስትንም ጨምሮ መንግስት በደንብ አድርጎ እነዚህን እያገዘ የሚሰራ ስለሆነ መንግስትና እነዚህን አንድ ላይ ሆኖ መታገል ግዴታ ነው። ግዴታ ነው። በግድ ስቴዲየም ላይ በግድ አርሰናል ብለው ያመጧቸውን ከፌስቡክ ገጼ ላይ ሴቭ ያረኳቸውን አሳያችኋለሁ። እንግዲህ የአርሰናል ደጋፊ ምን አይነቶች እንደሆኑ ታያላችሁ። እንዲሁም እያሰለሟቸውን ሌላ ላሳያችሁ። በጉልበት ኮፒ ሊንክ እያደረጋችሁ እዩ። በጉልበት አላሁ አክበር አላሁ አክበር جاء الحق وضعف الباطل وضعف الباطل إن الباطل كان زهوقا كان زهوقا الحمد لله رب العالمين الحمد لله الذي بنعمته تتم الصالحات ما شاء الله الله يثبتكم ما شاء الله تبارك الله ما شاء الله ይህን ነው ማሳያችሁ በጉልበት ማለት ነው። ሌላ አሳያችኋለሁ። አርሰናል ብለው ያሏቸው ሰዎች በደንብ አሳያችኋለሁ። ይኸውልህ አርሰናል ብለው ቆይ ፖዝ ላድርገው እዚህ ጋር የአርሰናል ደጋፊ ተብለው እነዚህ ናቸው የአርሰናል ደጋፊ ተብለው ልብስ ተሰጧቸው ስቴዲየም የገቡት። እንግዲህ አዲስ አበባ ላይ ኳስ አድናቂዎች ምን አይነት ልብስ እንደሚለብሱ እናውቃለን አይደለም? ይህንን ያለበሰዋቸው ለምን እንደፈለገው መንግስት ባይገባኝም የአርሰናል ኳስ ጨዋታን መደገፉ ለምን እንዳስፈለገ ባይገባኝም ነው የማወራው። እንደዚህ አይነት ቁማር መንግስት ይጫወት ነበር ባይገባኝም። ምንም የሚያገናኘው ነገር የለም አርሰናል መቼም ከመንግስት ጋር እና ይህንን ፖለቲካ ለመጫወት የሄደበት መንገድ በጣም ይገርመኝ ነበር። ስለዚህ አህባሽ የተባላችሁ በዚህ አጋጣሚ ማመስገን ያለብንን ማመስገን አለብን። አህባሽ ሙስሊሞች በእውነት በእውነት እግዚአብሔር ያክብራችሁ። በሰው ሃይማኖት አትቀኑም፣ የሰው ነገር አትመኙም፣ የራሳችሁን አምላክ እያመለካችሁ ነው የምትኖሩት። ይሄ ነገራችሁ ሊያስመሰግናችሁ ሊያስከብራችሁ ይገባል።
የሰው ነገር ሲርመጠመጥ የምናየው ወሃቢ የተባለ ዝምባም ነው ኢትዮጵያ ውስጥ ያስቸገረው። በቅርብ ደግሞ ልኩ ይገባል። በቅርብ ልኩ ይገባል። እንዴት ፈርጥጦ እንደሚሄድ ታያላችሁ። እንዴት ፈርጥጦ እንደሚሄድ በተለይ በአብዛኛው ያለው ስልጤዎች ጋር ነው እና የኦሮሞ ነው ወሃቢ ጋር ያለው። ስልጤና ኦሮሞ ጋር አሉ። ስለዚህ በደንብ ነገሩ ይገባል። አሁን የወሎ ሙስሊም አብዛኛው እንደዚህ አይነት ባህሪ የለውም። የአማራ ሙስሊም፣ ትግራይ ላይ ያሉ ሙስሊሞች እንደዚህ አይነት የሌላውን የሚመኙበት ምንም ነገር የላቸው። በቅርቡ ልክ መስጊድ አይቃጠልም አንተ ዶማ፣ በአዲስ አካውንት መስጊድ ይቃጠል ብሎ ይመጣል አውቁ ሲያስመስል። ይሄ እግዚአብሔርን ሙስሊም ነው እንጂ ሌላ አይደለም። ፖለቲካ ለመስራት አረግ መስጊድ ይቃጠል የሚል እምነት የለኝ። የሌላውን እምነት አትንካ። እንዲህ ዶማ አይደለሁም። ለምን ይቃጠላል መስጊድ? የሆነ ሰው ቢያመልክበት ቢኖርበት እኔ ምንም ችግር የለብኝ። ስለዚህ በደንብ ያንን ነገር እናደርጋለን ነው የሚለው። ሀጂ ሙፍቲን የመሰሉ ምርጥ አባት ከእንትናቸው አወረዷቸው። ሀጂ ሙፍቲን የመሰሉ ምርጥ አባት በእውነት ነው የምንላቸው። ድፍን ኦርቶዶክስ የሚያከብራቸው አባት ለምን ሊሆኑ ቻሉ? ድፍን ኦርቶዶክስ አንድ ኮምፕሌን በሀጂ ሙፍቲ የሚያደርግ የለም። ለምን? ሙስሊም ናቸው። እንግዲህ ሙስሊምን ኦርቶዶክስ የምትጠላ ከሆነ ሀጂ ሙፍቲን አቡነ ማትያስ ደም እንባ አልቅሰው ነው ሞቶ ሲባሉ ያሉት። ደም እንባ ለምን? ሙስሊም ናቸው፣ ሀበሽ ናቸው። ለምን? ሌላውን አይነኩ፣ ሌላውን አይሆን። ስለዚህ ይኸው ከስራ አለ ምን አለ? የኦርቶዶክስ ተላላኪ ነበረ። እንደዚህ ናቸው። ከእንግዲህ ነቅተናል። ወሃቢ የተባልክ ውሃ ይጠማል አንተ ዝምባም፣ ትቀጠቀጣለህ። ኢትዮጵያ ላይ ለማየት ያብቃ። ትቀጠቀጣለህ። ሽባ አድርገን ነው የምንልከው ወደ መጣበት። ለማየት ያብቃ። ወሃቢ የተባልክ ኢትዮጵያ ላይ ገዳይ ታያለ ነው የምልህ። ሽባ ድራሽ ባይጠፋ እኔ ሆኒ ማኛ አይደለም ድራሽ ነው የምልህ። ወሃቢ የተባልክ ዝምባም ድራሽን አጥፍተን እውነተኛ ሙስሊሞች እንዲኖሩ ኢትዮጵያ ላይ እናደርጋለን። ለማየት ያብቃ። ለማየት ያብቃ። አብረን የምናየው ለማየት ያብቃ። ስለዚህ የኢትዮጵያ ሕዝብ በዚህ ነገር ላይ አብረ ስራ በሰላም የሚያመልኩ ሙስሊሞችን ማንም አጠገባቸው አይደርስም። ወሃቢ የተባለ ነብሰ በላን ግን ስርዓት እናስይዘዋለን። ያንን ነው የምንለው። ያ እና በጣም ማንም የኦርቶዶክስ ወሃቢ ለሚባል እንዳይተኛ፣ ወሃቢ ለሚባል አራጅ፣ ሌባ፣ ቆሻሻ እንዳይተኛ። ወሃቢን የምትተኛው ኢትዮጵያ ላይ አባረስ ጨርስ። ይሄን ገዳይ ዝምባም አባረስ ጨርስ። የዛኔ ጥሩ እንቅልፍ አለ። ለሀበሽ ለተባሉትም ሰላም ነው፣ ለኦርቶዶክስም ለኢትዮጵያም ሰላም ነው። ይሄን ታባረዋል። ወሃቢን ከኢትዮጵያ ታጠፈዋል፣ ከምድረ ገጽ ከኢትዮጵያ ታጠፈዋል። እመነኝ። ይሄን ደግሞ በመለስ ጊዜ ተደርጓል። አሁንም አብይ ወደ ሳይሆን በግድ ታደርገዋል። ወደ ሳይሆን በግድ ታደርገዋል። ወሃቢ በደንብ ኢትዮጵያን ሊያጠፋ ቀስ ብሎ አለስልሶ ቆዳውን ገብቶ የሚፈጅ ስለሆነ ወሃቢን ድራሹን አጥፋው። ኢትዮጵያ ላይ ድራሹን ይህን ዝምባ ለወሃቢ ማንም ኢትዮጵያ እንዳይተኛ አደራ። የእኔ መልእክት ይሄ ነው። ያ ኖ መንግስትም ቢሆን ምን አባቱ መንግስት ምን ያመ ድፍን ህዝብ አይደለም። ድፍን ህዝብ 1 ሚሊዮን ህዝብ ወደ ቤተ መንግስት ቢሄድ መንግስት ምንም ማድረግ አይችልም።
ይዝዳል። ስለዚህ ህዝብ ያሸንፋል ምለው ከመሬት ተነስቼ አይደለም። ህዝብን ማሸነፍ አይቻልም። መንግስት በተወሰነ መልኩ የተወሰነውን ሊታገል ይችላል። ህዝብ ሙሉ ከተነሳ ግን ይህ መንግስት የምትለው አፈር ከድሜ ይገባል። ስለዚህ ህዝብ ላይ ደርሷል። ወሃቢ የሚባል እስላም ደርሷል። ወሃቢ የሚባል አልሸባብ የሆነ ከሌሎች ጋር የሚሰራ ገብቷል ኢትዮጵያ ላይ። ወሃቢ ማለት ልክ ሊቢያ ላይ 28 ኦርቶዶክሶችን አንገት የቀላ ነው። ስለዚህ በደንብ እንደነዚህ አይነት ሽንታምን ልክ ታስገባዋል። እዛ ይህን ስራ በደንብ ስሩ። ያ በዚህ ዘመን የሚተኛ ኦርቶዶክሳዊ ሊኖር አይገባም ባይ ነኝ። በዚህ ዘመን የሚተኛ መኖር የለበትም። መንቃት አለባችሁ ብዬ አስባለሁ። በርቱ። እግዚአብሔር ከኛ ጋር ነው። እያንዳንዳችሁ ቪዲዮ ስሩ። ቪዲዮ በምትችሉት ቋንቋ ስሩ። በምትችሉት ቋንቋ ስሩ። ውጤታማ ትሆናላችሁ። በምትችሉት ቋንቋ ያንን ነው። አመሰግናለሁ። ከዚህ ሊሰለች ይችላል። ስለዚህ ከዚህ በላይ የማደርገው ነገር የለም።